ሰላም ሰላም ተመልካች አድማጮቻችን የዛሬን የጥር 19 2018 ዓ.ም ምንዛሬዎች ከምን ደረሱ የሚለውን መረጃ ይዘንላችሁ መጥተናል። የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ የስዊስ ፍራንክ፣ የካናዳን፣ የአውስትራሊያን፣ የቻይናን፣ የዱባይን፣ የዲርሃምን እንዲሁም የኩዌትን ጨምሮ የኦማንን፣ የጆርዳንን፣ የባህሬን፣ የኢጅፕትን የእስራኤልን ሽቅል እንዲሁም በባንኮችስ በኢትዮጵያ ንግድ ባንክ እንዲሁም በብርሃን ባንክ መረጃችን መሰረት ምንዛሬዎች በስንት እየተዘረዘሩ እንደሚገኙ እንነግራችኋለን። እስከ መጨረሻው ድረስ አብራችሁን መቆየት አትርሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል የተለያዩ ከምንዛሬና ዋጋዎችን የተመለከቱ መረጃዎች የሚቀርቡበት የዩቲዩብ ቻናላችን ነው። ላይክ ማድረግ እንዲሁም ሰብስክራይብ ማድረግ አይረሳ። አሁን ቀጥታ ወደ ያዝንላችሁ መረጃ ነው የምንሄደው። ከአሜሪካ ዶላር እንጀምራለን። ዛሬ ጥር 18 አንድ የአሜሪካ ዶላር በ190 ከ80 በመዘርዘር ላይ ነው የሚገኘው። 100 የአሜሪካ ዶላር ደግሞ 19080 ብር በመዘርዘር ላይ ይገኛል። በባንኮች ምንም አይነት ለውጥ አላሳየም። ባንክ ላይ በኢትዮጵያ ንግድ ባንክ መረጃ መሰረት እየተገዛ የሚገኘው አንዱ የአሜሪካ ዶላር በ151 ከ61 ነው፣ ወይም ደግሞ 100 በ15161። የዩሮን ምንዛሬ ስንመለከት በትይዩ ገበያው 1 ዩሮ 225 ብር ከ44 ሲዘረዘር 100 ዩሮ ደግሞ 22544 በመዘርዘር ላይ ይገኛል። የባንክ መረጃው እንደተመለከትነው 1 ዩሮ እየተዘረዘረ የሚገኘው በ176 ከ50 ነው። የፓውንድ ምንዛሬ ስንት ገብቷል ካለን አንድ የፓውንድ ምንዛሬ በትይዩ ገበያው 259 ከ46 ሲዘረዘር 100 የፓውንድ ዋጋ ደግሞ 25946 እየተዘረዘረ ይገኛል። ባንክ ላይ ፓውንድ በ198 ከ38 ተቆርጦለት በመዘርዘር ላይ ይገኛል በኢትዮጵያ ንግድ ባንክ መረጃ መሰረት። ሌላው በስዊስ ፍራንክ ያለውን የትይዩ ገበያ ስንመለከት ስዊስ ፍራንክ ላይ 243 ከ73 ሲዘረዘር 100 የስዊስ ፍራንክ ደግሞ 24373 በመዘርዘር ላይ ይገኛል። በትይዩ ገበያ ባገኘነው መረጃ መሰረት እንግዲህ ጭማሪ የስዊስ ፍራንክ የለውም ማለት ነው። በባንክ ላይ ስንመለከት ስዊስ ፍራንክ በ184 ከ98 ነው በመዘርዘር ላይ የሚገኘው። በመቀጠል የምንመለከተው በትይዩ ገበያ የካናዳ ዶላር ነው። አንድ የካናዳ ዶላር ዛሬ ጥር 19 በ139 ከ03 ሲዘረዘር 100 የካናዳ ዶላር ደግሞ 13903 ብር እየተዘረዘረ ይገኛል። ባንክ ላይ በብርሃን ባንክ ባገኘነው መረጃ መሰረት አንዱ የካናዳ ዶላር በ110 ብር ከ56 እየተዘረዘረ ነው የሚገኘው። የአውስትራሊያ ዶላርስ ስንት ገብቷል ካላችሁኝ አንድ የአውስትራሊያ ዶላር ዛሬ በትይዩ ገበያው ላይ በ131 ከ45 እየተዘረዘረ ይገኛል። 100 የአውስትራሊያ ዶላር ደግሞ 13145 በመዘርዘር ላይ ነው የሚገኘው። በብርሃን ባንክ መረጃችን መሰረት የአውስትራሊያ ዶላር በ103 ብር ከ21 እየተዘረዘረ ይገኛል። በመቀጠል የምንመለከተው የትይዩ ገበያ ምንዛሪያችንን የቻይና ዩዋንን ነው የሚሆነው። አንዱ የቻይና ዩዋን 27 ብር ከ37 ሲዘረዘር 100 የቻይና ዩዋን ደግሞ 2737 እየተዘረዘረ ይገኛል። ባንክ ላይ ስንት ገብቷል ካላችሁኝ አንድ የቻይና ዩዋን 2105 ብር በመዘርዘር ላይ ይገኛል። ተመልካች አድማጮቻችን በመከታተል ላይ ያላችሁት የዛሬን የጥር 19 2018 ዓ.ም ምንዛሬዎች እነሆ በስንት በመዘርዘር ላይ ይገኛሉ የሚለውን እየተከታተላችሁ ነው ያላችሁት። በመቀጠል ደግሞ የአረብ ሀገራት ምንዛሬዎችን የምንመለከት ይሆናል። ከዛ በፊት ግን ቪዲዮውን እየተመለከታችሁ ነገር ግን ላይክ ያላደረጋችሁ እንዲሁም ሰብስክራይብ ያላደረጋችሁ ቤተሰብ እንድትሆኑና የዚህን ቤተሰብ ትቀላቀሉ ዘንድ እንጋብዛለን። በመቀጠል
የኩዌት ዲናር ነው የምንነግራችሁ። አንዱ የኩዌት ዲናር በ625 ከ98 ነው በመዘርዘር ላይ የሚገኘው። 625 ከ95 መቶ ደግሞ የኩዌት ዲናር ስንት ገብቷል ካላችሁኝ 62500 ከ95 በመዘርዘር ላይ ይገኛል። ባንክ ላይ ምንም አይነት ለውጥ አላሳየም። ቀድሞ በሚዘረዘርበት አሁንም እየተገዛ የሚገኘው በባንክ ላይ በ484 ከ60 ነው በኢትዮጵያ ንግድ ባንክ መረጃ መሰረት። ዲርሃምን ስንመለከት በትይዩ ገበያው ላይ አንድ ዲርሃም በ51 ብር ከ90 ሲዘረዘር 100 ዲርሃም ደግሞ 5190 ነው በመዘርዘር ላይ የሚገኘው። ባንክ ላይ እስካላችሁኝ በባንክ 4128 100 ሲዘረዘር አንዱ ደግሞ በ41 ብር ከ28 እየተዘረዘረ ይገኛል። ቀጥሎ የምንመለከተው የሳውዲ ሪያል ነው የሚሆነው። የሳውዲ ሪያል በትይዩ ገበያው ዛሬ ጥር 19 2018 ዓ.ም ላይ በ50 ብር ከ84 ሲዘረዘር 100 የሳውዲ ሪያል ደግሞ በ40 ብር ከ40 ነው በመዘርዘር ላይ የሚገኘው። የሳውዲ ሪያል 100 በትይዩ ገበያ 5084 ይዘረዘራል። በባንክ 100 ደግሞ በ4040 ብር ነው የሚዘረዘረው። እንቀጥላለን ተመልካች አድማጮቻችን። በመቀጠል የኦማንን፣ የጆርዳንን፣ የባህሬንን፣ የኢጅፕትን፣ የእስራኤልን እንመለከታለን። ምንዛሬዎችን እንዴት እያያችኋቸው ነው? ጨምሯል። እንግዲህ የኛ ሀገር ምንዛሬ እንደምታውቁት ከሆነ የተለየ ፖሊሲ ወይም ደግሞ የኢኮኖሚ ሪፎርም ካልመጣ በስተቀር አንዴ ወደ ላይ ከወጣ የመመለሱ ነገር በእርግጥ አጠራጣሪ ነው እና ምን እየተሰማችሁ ይገኛል? ሀሳብ አስተያየታችሁን ኮመንት ላይ አስፍሩልኝ። ደስተኛ ናችሁ ወይ? ምንዛሬ በዚህ ደረጃ ከፍ ማለቱ ደስ ይላል ወይ? የብር መዳከም ደስ ይላል ወይ የሚለውን ወይም ደግሞ ስሜታችሁን ያለውን ኮመንት ላይ ብትገልጹልኝ ደስ ይለኛል። በመቀጠል የምንመለከተው የኦማን ሪያል ነው። ኦማን ሪያል በ495 ብር ከ94 ይዘረዘራል። 100 ደግሞ 49594 ነው በመዘርዘር ላይ የሚገኘው በትይዩ ገበያው መረጃ መሰረት። የጆርዳን ሪያልን ስንመለከት እንዲሁ ጆርዳን ሪያል በ268 ከ83 ሲዘረዘር 100 ደግሞ 26883 እየተዘረዘረ ይገኛል። የባህሬን ዲናር በ508 ብር ከ55 ሲዘረዘር የ100 ደግሞ 50855 ብር በመዘርዘር ላይ ነው የሚገኘው። በመቀጠል የምንመለከተው የኢጅፕት ፓውንድ ይሆናል። የኢጅፕት ፓውንድ ብዙ ጊዜ ለውጥ ከማያሳዩ የምንዛሬ መረጃዎች መካከል አንዱ ነው። በእርግጥ የዛሬ 2 እና 3 ወር አካባቢ የዚህን ግማሽ ሆኖ ነበረ ሲዘረዘር የነበረው። ነገር ግን አሁን ባለበት መረጃ መሰረት አንድ የኢጅፕት ፓውንድ በትይዩ ገበያው ላይ በ4 ብር ከ04 ሆኖ ሲዘረዘር 100 ደግሞ በ404 ብር ይዘረዘራል። የእስራኤል ሽቅልን እንዲሁ በ60 ብር ከ91 ነው እየተዘረዘረ የሚገኘው። 100 የእስራኤል ሽቅል ደግሞ በ6091 ብር እየተዘረዘረ ነው የሚገኘው። የዛሬ የጥር 19 2018 ዓ.ም በባንኮች እንዲሁም ደግሞ በትይዩ ገበያ ምንዛሬዎች እየደርሷል የሚለውን የተመለከትንበት መረጃ የሰማችሁትን ይመስል ነበረ። ለአስተያየታችሁ ለሐሳባችሁ ኮሜንት ሴክሽኑን ተጠቀሙ። በተረፈ በዚህ ዩቲዩብ ቻናል ላይ የምንዛሬ መረጃዎች ብቻ አይደለም የሚተላለፉት፣ የተለያዩ ከወርቅ ጋር የተያዙ መረጃዎችንም እናስተላልፍላችኋለን። በሱም ላይ ፍላጎት ካላችሁ በዚህ ዩቲዩብ ቻናል ላይ የሚቀርቡትን እንዲሁም የተሰሩትን ከወርቅ ጋር ተያያዥነት ያላቸው መረጃዎች በመመልከት ቤተሰብ በመሆን አብራችሁን ትሆኑ ዘንድ እንጠይቃለን። ስለነበረን ጊዜ እናመሰግናለን። በያላችሁበት ሰላም